በሕይወታችሁ የእናታችሁን ያህል ፍቅር የሰጣችሁ ማን አለ? ሀብታምም ትሁን ድሃ እንደ እናት መስዋዕትነትን የከፈለላችሁ አንድ ሰው አለ? ይህ የብዙ እናቶች መገለጫ ነው። እኔ ሁሉም እናቶች ስስ ጎናቸው ልጆቻቸው ናቸው ብዬ ነው የማስበው። ቀጣይ የምነግራችሁን ታሪክ ግን ስሰማ እንዲህም አይነት አረመኔ እናት አለ ወይ ነበር ያስባለኝ። ወንጀሉ የተፈጸመው አዲስ አበባ አቃቂ ክፍለ ከተማ በሚገኘው የጥሩነሽ ቤጂንግ ሆስፒታል ነው። በዕለቱ በርካታ እናቶች በምጥ ልጆቻቸውን የተገላገሉ ሲሆን ጥቂቶቹ ልጆቻቸው ጥብቅ የሆነ የሐኪሞች ክትትል ስለሚያስፈልጋቸው የማሞቂያ ክፍል ወይም ኒኪው የምንለው እዛ ውስጥ እንዲገቡ ተደርገዋል። ለእናቶቻቸው የጋራ የመኝታ ክፍል ተዘጋጅቶ ልጆቻቸውን በቅርብ ሆነው እንዲከታተሉ እድል ተመቻችቶላቸዋል። በጊዜው ጨቅላ ህጻናቱ በጥሩ ሁኔታ ላይ የሚገኙ ሲሆን እናቶቻቸው በየተራ እየሄዱ እንዲያዩዋቸው ተፈቅዶላቸዋል። ዶክተሮችና ነርሶች አስፈላጊውን ሕክምና ሲያደርጉላቸው ብቻ እናቶች ወደ ማሞቂያ ክፍል እንዳይገቡ የሚከለከሉበት አጋጣሚ አለ። ከዛ ውጭ በየሰዓቱ ልጆቻቸውን እንዲመለከቱ ፍቃድ አላቸው። በላይነሽ የተባለችው እናትም የተሰጣትን ፍቃድ ተጠቅማ ነው ልጇን አይታ የተመለሰችው። ከሷ በኋላ ወደ ማሞቂያ ክፍሉ የሄደችው እናት በሰላም የተኛች ልጇን አይታ ዞር ስትል ከልጇ አጠገብ የተኛው ህፃን ፊቱ የበለዘ መስሎ ይታያትና ቀረብ ብላ ለማየት ትሞክራለች። ይህኔ ነበር በድንጋጤ እየተርበተበተች በጩኸት ነርሶቹን የጠራቻቸው። የጤና ባለሙያዎቹ ማሞቂያ ክፍል ሲደርሱ ህፃኑ ከአፉ ደም እየወጣ አስጊ ሁኔታ ላይ ደርሶ ያገኙታል። ከደቂቃዎች በፊት ሲደረግለት በነበረው ሕክምና ጤነኛ ሆኖ ከሆስፒታሉ ሊወጣ እየተዘጋጀ የነበረ ህፃን እንዴት በአንድ ጊዜ በዚህ ልክ ታሞ ለሞት ሊያጣጥር እንደቻለ ግራ ይገባቸዋል። በዕለቱ የነበረው የህፃናት ስፔሻሊስት ባደረገው ምርመራ ህፃኑ የመግደል ሙከራ ተደርጎበት እንደነበር ይደርስበትና በአፋጣኝ ፖሊስ ወደ ሆስፒታሉ እንዲመጣ ያደርጋል። ፖሊሶች ሆስፒታሉ ጋር ሲደርሱ በዕለቱ የነበሩት ነርሶች እና ዶክተሮች አንዲት ሴትን ከበው ቆመዋል። በላይነሽ በላይነሽ እየተንቀጠቀጠች የሚሆነውን በዝምታ ትመለከት ነበር። ምንም እንኳን ወንጀሉን ስትፈጽም እጅ ከፍንጅ የያዛት አንድም ሰው ባይኖርም የገዛ ልጇን ለመግደል እንደሞከረች ግን ያዋለዷትና የልጇን ደህንነት ሲከታተሉ የነበሩ ጤና ባለሙያዎች በሙሉ እርግጠኞች ነበሩ። ፖሊስ የጤና ባለሙያዎችን ቃል ሲቀበል የተገነዘበው ነገር በላይነሽ አምጣ ለወለደችው ልጅ ምንም አይነት ርኅራሄ፣ ፍቅርና ስስት ያልነበራት ሴት መሆኗን። ሴቶች ምንም እንኳን ከባድ የሆነውን ምጥ በከፍተኛ ህመም ቢያሳልፉም ልክ ልጃቸውን ሲታቀፉት ግን ህመሙን ረስተው ፈገግ ማለታቸው የማይቀር ነው። በብዛት ህመሙ ቢጠናባቸው እንኳን ለብዙ ቀናት ልጃቸውን አቅፎ ለመሳም ወይም ደህንነቱን ለመጠበቅ ልባቸው ሊደነድን እንደማይችል ግልጽ ነው። ብዙዎች በሞት ጫፍ ላይ እንኳን ሆኖ በሞት አፋፍ ላይ እንኳን ሆኖ ልጄን አትርፉልኝ ሲሉ ነው የምናውቃቸው። በላይነሽ ከነዚህ ሁሉ እናቶች የተለየች ነበረች። ምጧን በሰላም ከተገላገለች በኋላ ነርሷ ልጇን አምጥታ ስታሳያትና ደረቷ ላይ ስታደርግላት በላይነሽ ፊቷ ላይ ያለውን ጥላቻ መደበቅ አቅቷት የገዛ ልጇን ፊት ስትነሳ ክፍል ውስጥ የነበሩ የጤና ባለሙያዎች ሁሉ ታዝበዋታል። ነገር ግን ማንም ይህ ጥላቻ አድጎ የገዛ ልጇን ለመግደል ያነሳሳታል የሚል ጥርጣሬ አልነበራቸው። ሆስፒታል በቆየችባቸው ቀናት ሁሉ የምታደርገው ነገር እናት ከሆነ ሰው የማይጠበቅ ነገር ነው። አንዳንድ ጊዜ እናቶች የሚያልፉበት ሁኔታ ከባድ በመሆኑ በላይነሽም የጊዜ ጉዳይ ነው እንጂ ልጇን መንከባከብ ትጀምራለች ብሎ የጤና ባለሙያዎቹ ተስፋ አድርገዋል። ብዙ እናቶች በተለይ ደግሞ ባልጠበቁት ሁኔታ የልጅ ወላጅ ሲሆኑ እንደሚያሳዩት፣ አንዳንዶች ደግሞ በፖስትፓርተም ምክንያት ብስጩ ቢሆኑም ከጊዜ ወደ ጊዜ ግን ያፌዳፕ እያደረገ ለልጃቸው ያላቸው ፍቅር እያደገ ይመጣል። እሷ ግን ሆስፒታል ውስጥ የቆየችው የልጇን ደህንነት ለማረጋገጥ ሳይሆን ሕይወቱን የምታጠፋበትን አመቺና አሳቻ ጊዜ ስትጠብቅ ነበር። አንድ ዕለት ሁሉም ዶክተሮችና ነርሶች ከማሞቂያ ክፍሉ የወጡበትን ሰዓት ጠብቃ በፍጥነት ጉያዋ ውስጥ ደብቃ ያስቀመጠችውን የሽሮፕ ብልቃጥ ከፍታ የልጇ ጉሮሮ ውስጥ ፈሳሹን ትጨምርበታለች። በቂ ነው ያለችውን ያህል ከጋተችው በኋላ ምንም እንዳልተፈጠረ ወደ አልጋዋ ተመልሳ ትተኛለች። በዚህ አጋጣሚ ልጇን ለማየት በማሞቂያ ክፍሉ ውስጥ የገባች ሌላ እናት የበላይነሽን ልጅ ድንገት በማየቷ ነው ሕፃኑ ሕይወቱ ሊተርፍ የቻለው። ፖሊስ ጥያቄ የሆነበት አንዲት እናት ምን አይነት ክፉ ነገር ቢገጥማት፣ ምን ያህል ከባድ ነገር ቢያጋጥማት ነው በገዛ ልጇ ጨክና ሕይወቱን ልታጠፋ የምትሞክረው የሚለው ነገር ነው። ከበላይነሽ አረመኔነት ጀርባ ያለው እውነት መገለጥ የጀመረው ከዚህ በኋላ ነው። በፖሊስ ቁጥጥር ስር ውላ ወደ ጣቢያ የተወሰደችው በላይነሽ መርማሪዎች ድርጊቱን ለምን እንደፈጸመች ሲያፋጥጧት የመለሰችው መልስ የማሳደግ አቅም ስለሌለኝ ነው የሚል ነበር።
መማሪዎች ግን ይህን እውነተኛ ምክንያት እንዳልሆነ ጠርጥረዋል። ምክንያቱም ማንኛውም እናት የትኛውንም የደህንነት ጥግ ላይ ብትሆን ለልጇ ያላት ፍቅር የሚጨምር ወይም የሚቀንስ እንዳልሆነ ግልጽ ነው። ብዙ እናቶች ከራሳቸው ይልቅ ለልጃቸው መስዋዕትነት ሲከፍሉ ተመልክተናል። በላይነሽ ከነዛ እናቶች አንዷ እንዳልሆነች ለፖሊሶቹ ግልጽ ነበር። እናም ፖሊሶቹ ጥያቄያቸውን እያበረቱ ሲመጡ በላይነሽም ቀስ በቀስ በውሸቷ ውስጥ ሸሽጋ ያኖረችውን እውነት ማውጣት ትጀምራለች። በላይነሽ ህይወቷ መበላሸት የጀመረው የልጇን አባት ከበደን የተዋወቀችው ዕለት ነው። እሱን ከመተዋወቋ በፊት የዕለት ስራ ያላት ተሯሩጣ የምታደር ጠንካራ ወጣት ነበረች። ምንም እንኳን የተማረችና ጥሩ ስራ የምትሰራ ባትሆንም ለአንድ ራሷ ግን የምታንስ ሴት አልነበረችም። ከከበደ ጋርም የተዋወቁት የልብስ አጠባ ስራ በምትሰራበት ወቅት ነበር። በጊዜውም መልኳ አይን ውስጥ የሚገባ ስለነበር ከበደ በቀላሉ በፍቅሯ ያወድቃል። አብሯት ለመኖርም ይወስናል። ጉልበቷን እየጨረሰ ያለው የቀን ስራ እንድትተወውና አብራው በትዳር እንድትኖርም ይጠይቃታል። በላይነሽም ዘመድና ደጋፊ አልባ በመሆኗ በዚህ ልክ ፍቅር የሚሰጣት ሰው ስታገኝ ልቧ በደስታ ነበር የተሞላው። እናም ስራዋን ሙሉ በሙሉ ትታ ባሏን መንከባከብ የጀመረችውም ለዚህ ነው። ከበደ ግን ለቃሉ የማይታመን ሰው ነበር። አብረው መኖር ከጀመሩ በኋላ ሁኔታዎች ሁሉ ቶሎ የሚሰለቹት ነጭናጫና ተሳዳቢ ነበር። ስድቡ አለፍ ካለም ወደ ዱላ የሚቀየር ነው። በላይነሽ መጀመሪያ አካባቢ ባለቤቷ ጸባዩ እየተቀየረ ያለው በእሷ ጥፋት እንደሆነ ተሰምቷት እሱን ያስደስተዋል ብላ ያሰበችውን ነገር በሙሉ ታደርግ ነበር። ከበደ ግን የሚሻሻል ሰው አልነበረም። በዚህ ሁኔታ ላይ ያሉ ነበር በላይነሽ እንዳረገዘች ያወቀችው። ይህ ለከበደ የሚዋጥለት ጉዳይ አልነበረም። በፊትም ምክንያት እየፈለገ ያጎሳቁላት የነበረው ሚስቱን ይብስ ያሰቃያት ጀመር። ስነ ልቦናዋን ከሚነካ ንግግር አንስቶ እስከ ድብደባ ድረስ ይፈጽምባታል። ይህ አኗኗራቸው የቀጠለው በላይነሽ 6 ወር እስኪሞላት ድረስ ብቻ ነበር። ከበደ ድንገት ስራ ብሎ ጠዋት ከቤት እንደወጣ ሳይመለስ በዛው ጠፍቶ ይቀራል። የመጀመሪያዎቹን ቀናት ይመለሳል በሚል በተስፋ በሩን እያየች ጠብቀው ነበር። ቀናት እየገፉ ሲሄዱና የቤት ኪራይ እየተከፈለ ቀን አልቆ ልቀቂ ስትባል ግን ልቧ ተስፋ ቆረጠ። አስቡት፣ ስራ ካቆመች ቆይታለች። ያጠራቀመችው አንድም ገንዘብ በእጇ ላይ የለም። የሚያግዛት ዘመን የሌላት ነፍሰ ጡር ሴት ብቻዋን በባዶ ሜዳ ስትቀር። በላይነሽ የመጨረሻዎቹን የእርግዝና ወራቶቿን ያሳለፈችው የቤቱን ዕቃ በመሸጥና በአቅሟ ደሳሳ ጎጆ ተከራይታ በመኖር ነበር። መውለጃዋ ደርሶ ሆስፒታል ከገባች በኋላ ግን አእምሮዋ ሁሉ ያብሰለስል የነበረው እንዴት በከበደና ባረገዘችው ጽንስ ምክንያት ለስቃይ መዳረጓን ነበር። ለአባትየው የነበራትን ጥላቻ በወለደችው ሕፃን ላይ ልትበቀል ያሰበችውም ለዚህ ነው። እናም አቅዳና የሚመች ጊዜ ጠብቃ ሕፃኑን በመርዝ ልትገላ ያሰበችውም ለዚህ ነው። ምን ያህል ራስ ወዳድ ብትሆን ነው እስክትወልጅ ጠብቀሽ 9 ወር ሙሉ መሸከሙ ይቅርና ሰው ሆኖ መምጣቱ ብቻውን በቂ አልነበረም ወይ? በነገራችን ላይ ትረፊ ያላት ነፍስ ምን አደጋ ቢገጥመት አትሞትምና ሕፃኑ በሕይወት ተርፎ የመንግስት ማሳደጊያ ውስጥ እንዲገባ ተደርጓል። በላይነሽም ለፈጸመችው አሰቃቂ ወንጀል 16 ዓመት እስራት ተፈርዶባት ዘብጥያ ይወርዳለች። ፍርዱ በቂ ነው ትላላችሁ? ሀሳባችሁን በኮሜንት ላይ አስቀምጡልኝ። በላይነሽ ስትፈታ ልጇ የ16 ዓመት ጎረምሳ ሆኖ ነው የሚወጣው። ምናልባት ታሪኩ ይነገረው ይሆናል። ምናልባት ታሪኩን የማያውቅ ይሆናል። ምናልባት እናቱን ድጋሚ ያገኛት ይሆናል፣ ወይም ደግሞ ያገኛት ይሆናል። ያገኛት ወይስ አያገኛት? በሁለቱም ጎራ ያላችሁ ሀሳባችሁን አስቀምጡልኝ፣ እንነጋገርበት።